We are African የአፍሪካ ሀገራት የየራሳቸው ባህል አላቸው። ይህ ደግሞ የአፍሪካውያን መለያ ነው። አንድ ስንሆንና አብረን ስንታይ ደግሞ አንድ ህዝቦች ነን። የሚለያየን ነገር ቢኖርም እንኳን ተመሳሳይ ነን። እናም ይህን ባህል ማን እንደሆንን በአንድነት ለቀሪው ዓለም ልናሳውቀውና ልንሸጠው ይገባል። What we are really. Once they've understood what our culture entails, our heritage. ባህሎቻችን ይናገራሉ። ባህሎቻችን ምን ያህል ብዙ ቅርሶች እንዳሉት ማሳያዎች ናቸው። ይህን ቅርስ ደግሞ በእውቀት ከደገፍነውና ለዓለም ካሳየነው አፍሪካ ምን አይነት የቅርስና ታሪክ ሀብት ባለቤት እንደሆነች የእውነት ይረዳሉ። በግልጽ እንዲረዱት ደግሞ በእንዲህ አይነት መልኩ ልንገልጸው ይገባል። Promote our values, our culture by first understanding. ዘር፣ ቀለም፣ እምነት፣ ቋንቋ ሳይገድባቸው ብዝሃ ባህል አንድ አድርጓቸው የሁሉም ቤት በሆነችው መዲና ከተመዋል። አፍሪካውያኑ አንደኛው ባንደኛው ባህል፣ አለባበስ፣ ውዝዋዜና ለዛ በመደነቅ ለተመልካቹ ሁሉ አፍሪካዊነትን ያንጸባረቁ ነው። በርግጥም ባህል ሁሉን እንደያቅሙ ከተቀመጠበት ማስነሳት ልባዊ ስሜትን የሚያጭርና አንድነትን የሚፈጥር ቢሆንም በብዝሃ ባህል የደመቀችው አፍሪካ ግን ያላትን ሀብት በማስተዋወቅና በመግለጥ ብዙም አልሰራችም። To make Africa together is a good thing. አፍሪካ አንድ ስትሆን ጥሩ ነገር ነው የሚመጣው። ያለን የባህልና የቅርስ ሀብት የማይፈታው ነገር የለም ማለት ፈልጋለሁ። በአካባቢያችን ያለውን ችግር ሁሉ እንቀርፈዋለን። ከምን ጊዜውም በበለጠ ልንጠቀምበት ይገባል። የውጭውን የፖለቲካ ጫና ከመከላከል ባለፈ እኛን ወደ አንድ የሚያመጣ ነው። Culture make people together. እኛ በባህላችን ውስጥ ሰላምን ማስፈን እድገታችንን ማረጋገጥ እንችላለን። የአንዱን ሀገር ህዝቦች ከአንዱ ጋር ትስስርና አብሮነት እንዲፈጥሩ ማድረግ እንችላለን። እንዲህ አይነት የባህል ፌስቲቫል ደግሞ ለምስራቅ አፍሪካ ህዝቦች ሰላምን፣ አንድነትን ያውጃል። እስከዛሬ ሳንጠቀምበት ብንቆይም አሁን ግን አድርገነዋል። ይህን ያዘጋጀው የኢትዮጵያን መንግስት ማመስገን እፈልጋለሁ። ይህ ለመላው የአፍሪካ አህጉር ሀገራትም ጠቀሜታ ያለው ነው። ለዚህም እያንዳንዱ አፍሪካዊ ዜጋ ማንነቱንና አቅሙን ጠንቅቆ በመረዳት ለነገው አፍሪካ አንድነትና አብሮነት እንዲሁም ብልጽግና የበኩሉን ማድረግ ይኖርበታል። We need to appreciate who we are. ለዚህ ማንነታችንን ማድነቅ ጥሩ ይመስለኛል። ምክንያቱም ራሳችንን ከውድቀታችን ጋር ካወዳደርነው መቼም ለውጥ ልናመጣ አንችልም። ለዚህም ሁሉ ጊዜ አንድ ሆነን በአህጉራችን ብዙ በማልማት ብዙ በመስራት ከፍ ማለት እንችላለን። መቻልም አለብን፣ መልመድም አለብን። ከዛም ያሉን ባህሎችና ቅርሶች በመገናኛ አውታሮቻችን መናገር ማስተዋወቅ ከቻልን ለውጥ እናመጣለን። In promoting their culture. We can try how to make people together to think. በአንድ ሆነን መጣር አለብን። ህዝቦች ሁሉ ወደ አንድ እንዲመጡ። ምስራቅ አፍሪካ ብቻ አይደለም፣ መላው አፍሪካን በችግሮች መንገድ ሳይሆን በልማት አብሮነት፣ ለጦርነት ሳይሆን ግጭቶቻችንን ለመቅረፍ። ምክንያቱም ብዙ ባህል ያለን አንድ ስለሆን ያንን ካደረግን እንደገና አፍሪካ አንድ ናት። But we are the same people. Now is a occasion for us to be reunited. አፍሪካ ሁሌም አንድ ናት። በባህል፣ በጎሳ፣ በታሪክ፣ በብዙ ነገርና ሁሌም እሱን መግለጽና መማማር ለሁሉም ምስራቅ አፍሪካ ማህበረሰብ ጠቀሜታ ያለው ነው። የፌስቲቫሉ ጥቅምም ይሄው ነው። And this program is very important for the East Africa communities. በርግጥም የባህል ፌስቲቫሎች የህዝቦችን አንድነትና አብሮነት ይበልጥ በማጉላት ሴቶቻቸውን በመግለጽ አህጉራዊ መስተጋብርም እንዲዳብር በማድረግ ቀጠናዊ ትስስርን የሚያጠናክር ነው ተብሏል። ለቀጠናዊ ትስስር በጣም ትልቅ ፋይዳ አለው። ምክንያቱም እንግዲህ ባህል ከምንም በላይ አብሮነትን፣ አንድነትን፣ ሰላምን የሚያመጣ ነው። የባህል ሴቶቻችን በደንብ ሲጠበቁ ማለት ነው። ስለዚህ የባህል መገለጫ የምንላቸው ደግሞ አንዱ የኪነ ጥበብ ስራም ነው፣ የእደ ጥበብ ስራ ነው። አለባበሶቻችን፣ አጨፋፈሩ፣ ያንዳንዱ ነገር የባህል ትስስር ነውና ከኢስት አፍሪካ የመጡ 8 ሀገራትም ባህሎቻቸውን ያሳዩ ነው። የሚፈለገውም ይሄ ነው። አንድነትን ማጠናከር ነው፣ አብሮነትን ማጠናከር ስለሆነ በጣም ትልቅ ፋይዳ አለው ማለት ነው። አገራት የራሳቸውን ባህል፣ የራሳቸውን ትውፊት፣ የራሳቸውን አኗኗርና የራሳቸውን ጥበባዊ ውጤቶችን የሚያሳዩበት እድልም የሚፈጥር ለትስስራቸው መንገድ የሚፈጥር መድረክ ነው። ይሄ ባህልን ለቀጣናዊ ትስስር ለመጠቀም ወይም ቲውል አድርገን ለማንቀሳቀስ ከፈለግን እንደዚህ ያሉ ትልልቅ ልምድ የምንለዋወጥበት መድረኮች ሊፈጠሩ ይችላሉ።
ወይም ሊፈጠሩ አስፈላጊ ነው። በኢትዮጵያ አስተናጋጅነት እየተካሄደ የሚገኘው የምስራቅ አፍሪካ ጥበባትና ባህል ፌስቲቫል በነገው ዕለት ይጠናቀቃል።